ብሩክ ኤራፍ ቶ ብሩክ ኤራፍ እኔ አንገራት እኔ ነኝ የመጣው አይደል ማለት ሰማሽ አይደል? እየቀለዳችሁብኝ ነው። እኔ አይደለም የመጣሁት። አንቺ ስነ ስርዓት ከኔ ጋር ትያያዥ እየቀለዳችሁብኝ ነው ምናምን እንዳትዪ። እሺ ኤፍሬም ሃይሚን ለምን እንደምትዋሻት እነሱ ብሩክ አይደለም የደበደበኝ ያልካት ለምንድን ነው እዲ? ትላንትና ደግሞ ከትላንት ወዲያ ብሩክ ነው የደበደበኝ ብለህ ያስያዝካት ከቤት እንድትወጣ ያስደረካት። ትላንትና ደግሞ ስትጠየቅ ያው ሲገባልህ እነሱ አይደሉም የደበደቡኝ። እንዴት? ማን የደበደበ? እሺ ይቺ ታዲያ አሁን ከብሩክ ጋር እንድትጣላ ያደረጋት ማን ነው? አንተ ራስህ ነህ ተጠያቂው፣ አንተ ራስህ ነህ ኤፍሬም። እና በጣም በትልቁ ውሸት ነው የዋሻት ሃይሚን። በትልቁ ተንበርከካ ይቅርታ መጠየቅ አለብህ። ሰላም ሰላም፣ እንዴት ናችሁ ውድና ቤተሰቦቼ? ሁሉ ሰላም ነው? እኔ ደህና ነኝ እግዚአብሔር ይመስገን። ጠፋው ያው የሰሞኑ ጉንፋን ማለት ነው በጣም 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 ኃይለኛ ነው። እኔ ራሱ በጣም ይዞኛልና ሁሉ ሰላም ነው፣ ስራ ቆንጆ ነው። እንዴት ነው ጾም እንዴት ነው እያደረጋችሁ ነው? እኔ ደህና ነኝ ክብሩ ይስፋ መድኃኒዓለም። እንግዲህ ሰሞኑን የተፈጠረውን ውዝግብ ሁላችሁም ታውቃላችሁና ኤፍሬም የሚሰራው ውዝግብ ኤፍሬም ግን እንዴት ነው እኔ ባህሪውን ላግኘው አልቻልኩም ጭራሽ። በጣም ሃይሚን ሰንጣቃ እንጨት ውስጥ እየዶላት ነውና እስኪ የምትችሉ ሰዎች ኤፍሬምን አንድ ነገር በሉት። ካሁን በፊት ብሩክ ከሃይሚ ጋር ተጣልተዋል። እንግዲህ ሰሞኑን እንዳያችሁት ነው። ግን ብሩክ ደበደበኝ ነበር ያለው። በኋላ ደግሞ ብሩክ አይደለም ሃይሚ ከማን ጋር ትሁን ታዲያ? ለወንድሟ ስትል ብዙ መስዋዕትነት ከፍቅረኛዋ ጋር የተጣላች ልጅ አሁን ደግሞ መልሶ ብሩክ አይደለም ሌላ ሰዎች ነው የደበደቡኝ። ምን ማለት ነው? ጤነኛ ነህ ግን አንተ? ጤነኛ ነህ? ቢያንስ ለሌላው ተው፣ ለልጅቷ አታስብላትም እንዴ? የምር በጣም ተደብራለህ የምር ኤፍሬም። እንደዚህ ይደረጋል? እና ትላንትና አቤቱ ሄደው ራሱ እያወጣጡት ነበርና ኤፍሬም እስቲ ነው በቃ በማለት ብሩክ በጣም ትዕግስተኛ ልጅ ነው። እኔ ነኝ የመታኝ እሱ ነው የመታኝ ብሎ ስላያያዘ ብቻ አንተ ኤፍሬም ባለጌ ነህ የምር። እኔ ጥሩ ሰው ትመስለኝ ነበረ፣ ግን የልጅቷን ህይወት እየበጠበጥከው ነው። ተገቢ ነው ብለህ ታስባለህ? ተገቢ ነው ብለህ ከትላንት ወዲያ ያልከውን እስኪ ሃይሚ ራሱ ለአንተ ብዙ መስዋዕትነት ከፍላልሃለች፣ ብዙ መስዋዕትነት። ግን አንተ ትላንትና ከድሃት። እስኪ ሃይሚ ከብሩክ ጋር የተጋፈጠችበት ወንድሜን ለምን ትመታብኛለህ ለምን እንደዛ ረክብኝ ብላ ሃይሚ ብዙ ነገር ከብሩክ ጋር ሰጣ ገባ ውስጥ ገብታለች። እስኪ አንድ ቪዲዮ ላሳያችሁ። ስነካው አይተሻለሁ ስነካው ምክንያት ነው። እሺ እንደዛ እጁ የወደቀው በአንተ ምክንያት ነው። በእኔ ምክንያት ምንም አልሆነም፣ አልነካሁትም። እውነቱን ልንገርሽ አይደል አጠገቡም አልደረስኩም። የውሸቱን ነው። ካልነካኸው እንዴት እንደዛ ሊሆን ይችላል? ምን አቅልሻለሁ እኔ? ጠይቂው አይጂ። ጠየቅኩት። ይኸውልሽ ከዛሬ ጀምሮ ሰምኛለሽ፣ ከዛሬ ጀምሮ እኔ አጠገብ ጋር እንዳትጠጊኝ እኔንም እንደ ወንድሜ ኤፍሬም ለምን መታህብኝ ወንድሜን የክፉ ቀኔን ለምን መታህብኝ ብላ እንግዲህ ለወንድሟ መስዋዕት ሆና ትላንትና ደግሞ እሱ ካዳት ታውቃላችሁ። እነ ታዲያ ሃይሚ የት ነው እንዴት ታዲያ የምትሆነው ታዲያ? ማን ነው ያላት ከጎኗ? ፍፄ የሚባለው ከብሩክ ጎን ነው ያለው እና በጣም ነው የሚያሳዝነው። በጣም ያልሆነው ነገር የለም። እስቲ ነው ሃይሚ ራሱ ከቤት ተገፍታ ወጣለች፣ አስወጥቷታል ብሩክም በጥፊ ከትላንት ወዲያ ቀምሷል፣ አይታችኋል። እስኪ ቪዲዮ ላሳያችሁ። አልወጣም። ምን እንደምታመጣ አይሃለሁ። ስፈልግ ነው የምወጣው። አስቀይምሻለሁ። ስፈልግ ነው የምወጣው። ከዚህ በኋላ ስትፈልጊ የምትወጪበት ስትፈልጊ የምትገቢበት ቤት ነው። ስርዓትህን ያዝ ብሩኬ። ብሩኬ ስርዓትህን ያዝ። ዝር እንዳትይዝ ነው። ከዚህ በላይ አንቺንም ወንድሞችሽን ማንንም አያችሁ። እንግዲህ ኤፍሬም የሰራው ስህተት በጣም ብዙ መስዋዕትነት እያስከፈላት ነው ለልጅቷ። እሱ ችግር የለበትም። ነገ ከአንዱ ጋር ደግሞ እንትን ብሎ ይሰራልና ሃይሚን እንግዲህ ማን ነው ከብሩኬ ጋር የሚያስታርቃት? ፍፄም ወደ ብሩክ ነው ያለው። ብሩክም ያው ውጭልኝ ብሎ አስወጥቷታል ከቤት። ኤፍሬም ነው ከብሩክ ጋር ተጣልተዋል። ማን አለ እነ ቤኪም ያው የራሳቸውን ስራ እየሰሩ ነው። ያው
እነሱም የራሳቸው የስራ ድርሻ አላቸው። ይቺ ልጅ ሽማግሌ ሆኖ የሚያስታርቃት ማን ነው? ከጓደኛዋ ጋር አይ ነው እንደማይለያዩ እናውቃለን፣ ግን ብዙ ሰዎች ይለያያሉ ምናምን አይለያዩም። ግን እኔ ብሩክ እንደዛ አይ ነው እሷን በጥፊ መተዋለች፣ ግን እንደዛ ገፍትሮ ሲያስወጣት እኔ በጣም ቅር አለኝ። የምር በጣም ወይኔ ስታሳዝን፣ ግን በጣም ነው ያሳዘነች ማርያምን። ስቲል ነው የውጭ በር ራሱ ከፍቶ ላይ ያስወጣትና በጣም ነው የምታሳዝነው። ያሳዝናል። ግን በቅርቡ ወደ ቤትሽ እንደምትመለሽ ተስፋ አለን። ብሩክ ግን ባትገፋት ጥሩ ነው። ምክንያቱም ሴት ልጅ አትገፋም፣ የፈለገው ታርግ። ሴት ልጅ የምትፈልገው እምነት ነው፣ መታመን ነው የምትፈልገውና ብሩኬ እንደዚህ ባታረጋት መልካም ነው። ኤፍሬም ግን በጣም ውሸታም ነው። በጣም ሃይሚንም ብሩክንም በጣም ነው የዋሻቸው። ትላንትና ጭራሽ ቤቱ ሄደው ከፍፄ ጋራ ብሩክና ፍፄ ሁሉ ነገር አወጣጡት። እስቲል ነው እየደበደቡ እጁን ላይክ እንደዚህ ይዞ በቦክስ እየደበደቡ አስወጡት። እሱማ አድበስብሶ በብሩክ ሊያመካኝ ነበረና ሁሉም ነገር ሳይሳካለት ቀረ። ብቻ ብሩክ ትላንትና ያደረከው ነገር ተመችቶኛል የምር በጣም። ኦኬ አንድ ቪዲዮ ላሳያችሁ። ብሩክ ረፍ ምን ልታመጣ ነው? ባለክስ ክብረ ቢስ ደውላ ቶሎ በል ብሩኬ በቦክስ አንጥሮ ነው የጣለው። አንጥሮ ለውሸታም ሰው ግን ይገባዋል። ለውሸታም ሰው ይገባዋል። እኔ ኤፍሬም በግሌ በጣም አከብረዋለሁ፣ ግን ውሸቱ እህቱን የማይሆን ቦታ ላይ ነው ያጋፈጣት። በጣም የማይሆን ቦታ ላይ ነው ያጋፈጣት እና ኤፍሬም ስነ ስርዓት ቢኖርህ መልካም ነው። ብቻ በሰው ትዳር መካከል ባትመጠብጥ እህቴን ትላለህ። እስቲ ነው አንተ ቤት አይደለም ራሱ ያስቀመጥካት፣ አንተ ቤት አይደለም ያለችው ልጅቷ። ሲጀመር ሌላ ቦታ ላይ ያለችው እንግዲህ ተከራይተህላት ይሁን የራስ ቤት ኖሮ ይሁን አይዶን ነው። ግን እህትህን ከማችህ ጋር ራሱ እንደዚህ መዳፈር ተገቢ አይደለም በእኔ ስታንዳርድ። ግን ትላንትና ሃይሚን በጣም ዋሻት። በባለፈ እነሱ ናቸው የቀጠቀጡ ብለህ ነገርካት። ትላንትና ግን ምንድን ነው ያልካት? እነሱ አይደሉም። እስኪ አንድ ቪዲዮ ላሳያችሁ። እኔ ነኝ የመጣው አይደል ማለት ሰምኛለሁ። ሰማሽ አይደል? እየቀለዳችሁብኝ ነው። እኔ አይደለም የመጣሁት። አንቺ ስነ ስርዓት ከኔ ጋር ትያያዥ። እየቀለዳችሁብኝ ነው ምናምን እንዳትዪ። እየቀለደ ያለው በዘው ወንድምሽ ነው። እኔ ልትናገሪኝ አይገባም። ከዚህ በኋላ ልታምኚኝ የሚገባው አንቺ ነበርሽ። ከዚህ በኋላ ግን አጠገቤ እንዳትደርሺ አልደርስብሽም። ጨርሻለሁ። ሰማሽ ነው አይደል? ፈልጊውና ከሰማሽ አይደል? አንዴ ቆይ ልስማው። ምን ፈልጊው ሰማሽ አይደል? ወይ ቆይ ይንገራት። ብሩኬ ሲነግረው አይደለም አለ እልም ያለ አይኑን የጨፈነ ውሸታም። እኔ በጣም ነው ያሳዘነኝ የምር። እንደዚህ ይህን ያክል ተዋሻለህ እህት ላይ አንተ እኮ ለእህትህ ተቆርቁረህ ነው እህቴን ይዤ እሄዳለሁ እወጣለሁ ያልከው። ግን እህት ላይ እንደዚህ መዋሸቱ ይችል ታዲያ ማንም ያስታርቃት ከጓደኛዋ ጋር? አንተ ታስታርቃታለህ? መጀመሪያ አንተ ከብሩክ ጋር ትታረቃለህ። እና እኔ በጣም የሚገርመኝ ነገር በባለ ትዳር መካከል ለምን ትገባላችሁ? ዞሮ ዞሮ እኮ ሃይሚና ብሩክ እኮ ይገናኛሉ። ግን በባለ ትዳር መካከል ምን አስገባ? አይኖ እህትን ልትወድ ትችላለህ፣ ሊመለከት ይችላል። ከመቶ 20-30% ሊመለከት ይችላል። ግን ከተጣልተህ ተደባድበህ አይደለም። እና ኤፍሬም የሰራው ስህተት በጣም ትልቅ ስህተት ነው። አንተም ያጠፋውን ጥፋትህን አምነህ ወደ ሰላም ወደ ድርድር ብትመጣ ተገቢ ነው ብዬ አስባለሁ። ብሩክን ይቅርታ ትጠይቃለህ። ሃይሚን በተለይ ሃይሚ ለአንተ ስትል ብዙ ነገር አድርጋለች። ሃይሚን በትልቁ ይቅርታ መጠየቅ አለብህ። ይሄን ለማለት ነው። ቤተሰቦች እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። እወዳችኋለሁ።